አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ማሮቼ፣ ፍቅሮቼ፣ ወዳችሁ ፈቅዳችሁ የምትከታተሉኝ በእውነት የምታበረታቱኝ ሰብስክራይብ የምታደርጉኝ እህቶቼ፣ ወንድሞቼ ከልብ አመሰግናለሁ። ባልና ሚስት ከተጋባ በኋላ በህይወታችሁ አብራችሁ ስትኖሩ እሱና አንቺ ናችሁ የምትኖሩት። ህይወታችሁን መኖርም አለመኖርም የሁለታችሁ ፍቃድ ብቻ ነው፣ የሌላ ሰው አይደለም። ግን ሁለታችሁ ስትጣሉ ደግሞ ላለለት መልካም ጓደኛ ሰጥቶት ህይወቱን የሆነ ችግር በደረሰበት ሰዓት የሚያግዝሽ፣ የሚመክርሽ፣ የሚያስተካክልሽ አሊያ ደግሞ ተወጇዋለሽ አይደለ? ፍቅር ክፉ ነው ማለት ማፍቀር የፍቅርን ልክ የሚያውቀው የፍቅርን ጣዕሙ የሚያውቀው ፍቅር ከባድ ነው። ግን ወንድ ልጅ ስላፈቀርሽው ብቻ ይቀመጣል ማለት አይደለም። ሴት ልጅ ስለተፈቀረ ብቻ ትኖራለች ማለት አይደለም። ትናንትና ስትጋቡ በጣም በፍቅር የሆነ በቃ የማያልቅ ነገር በቃ አለ አይደለ? ሁል ጊዜ ያ ነገር እንደሚቀጥል ሆነን ነው የምንጋባው። ስንለያይ ደግሞ በቃ ያን ነገር ረስተን ዛሬ አንቺን ትንሽ አንተን ትንሽ ተባብለን ነው የምንለያየው። ግን ለየት የሚያደርገው ነገር ደግሞ ሁለት ባልና ሚስቶች ሲፋቱ ቀጥ ብሎ ወደ ሶሻል ሚዲያ መጥተው ባሌ እንደዚህ ነው፣ ባሌ እንደዚህ ነው፣ ሚስቴ እንደዚህ ናት፣ አንቺ ዝርክርክ፣ አንቺ ማንቴንስ ማለቴ ባለሽን ፈታሽው እንጂ እኮ ህይወት አላቋረጠም እኮ ህይወት ይቀጥላል። ሴት ልጅ ነች ልንገርሽ ማለት ዛሬ ባልሽም ስለፈታሽው ነገ ሌላ ባል አይመጣም ማለት አይደለም። ለነገው ህይወትሽ ማሰብ ማቀር ነው እንጂ ያለብሽ ለዛሬው ለተቋረጠው ህይወትሽ እንደዚህ። አዎ ፍቅር ከባድ ነው። ያጣሽ ጊዜ ያምሻል። ሌላ ሴት መታ ስትወስደው ይከፋሻል። ግን ሄደ ልትመልሽው የምትችይው በፍቅር በመመካከር በማስመከር በመጠየቅ በመታገስ አረቦች ነዋቸው ሚስቶቻቸውን እንዴት እንደሚያደርጓቸው ሚስቶቻቸው እንዴት ሆነው እንደሚኖሩ ባልሽ ወደ አንቺ ህይወት መልሶ ሊቀጥል የሚችለው ወይንም ደግሞ ጣጥፍተሽ ከሆነ ይቅርታ የሚያደርግልሽ ወይንም ደግሞ ሚስቴ እኮ እንደዚህ አይነት ሴት ናት ብሎ ሊቀጥልልሽ የሚችለው አንቺ ስትስተካከይ ነው። ሶሻል ሚዲያ ወጥተሽ ስለ ባልሽ ገመና ስለወራሽ የሱ ቤተሰቦች እንደዚህ ናቸው። በፊት እኮ ቤትም የለውም መኪናም የለውም ምንም የለውም። ብቻ ወንድነቱን አይተሽ ወንድ መሆኑን ብቻ አይተሽ ያለ መህር የምታገቡ ሴቶች አላችሁ። ያለ መህር ሳይሰጣችሁ የጣታችሁ ቀለበት ሳይደረግላችሁ የምታገቡ ሴቶች አላችሁ። ወንድ ብቻ መሆኑን መርጣችሁ የምታገቡ ሰዎች አላችሁ። ታዲያ ስለተለያየሽ ብቻ ስለ የእናት አባቱ ቤት አይቀርም። አባትህ እንዴት ነው፣ እናትህ እንዴት ናት፣ እህትህ እንዴት ነች? ለምን አንድ ህይወት ስለተቋረጠ ሌላ ህይወት አይቀጥልም? ነገ ወንድ ልጅ የሚመጣው ተገፍታሽ ተበድላ ከሆነ እሷ እኮ ደሃ አይነት ሴት ነበረ፣ ተገፍታ ተበድላ ነው ያገባችው፣ የፈታትም እንደዚህ ነው። አሁንም ደግሞ እንደዚች አይነት መልካም ሴት ናት አይደለም? መልካም ጥሩ ሴት ከቤቷ የተሰተረ ሴት ሆና ዛሬ ወንዶች ውሻ ሆነዋል። ግን የሚያስጠላው ነገር ተወጅዋለች አይደለ? ታፈቅረዋለች አይደለ? የምትወጂው ሰው ነው ያጣሽው። ስለወደድሽው ስላፈቀርሽው አይኖርም፣ ይሄዳል። ስለሄደ ደግሞ በፍቅር እንጂ በዱላ አትመልሺውም። በመታገስ ዱዓ በማድረግ እንዲመለስ እንዲስተካከል በማሰብ እንጂ አንቺ ሶሻል ሚዲያ ላይ መተሽ ሀቢባ ቤት ገብተሽ ባልሽ እኮ እንደዚህ ነው፣ እሱ እንደዚህ ነው፣ አንተ ደሃ ነበርክ፣ በባህር አንስቼ ማረጉን እኮ ይደረጋለን። ከማረጋችን በፊት ግን ምን አይነት ወንድ ነው? አንድ ጊዜ ሲያከስርሽ ሁለተኛውን ቆም ብለሽ ማሰብ ነበረብሽ። ይሄን ያህል አድርጌለት አባትህ ቤት የለው፣ እናትህ ቤት የላት፣ እናትህ ካማሽ ቤት ነው ያለችው። ምን አስባላችሁ ማለት በዛ ያንን ስላለችው ይመለሳል? አይመለስም። አላቅል እንኳን ተወጂዋለሽ፣ ታፈቅረዋለሽ። ፍቅር ከባድ ነው፣ መውደድ ከባድ ነው። የምትወዱትን ሰው ማጣት በጣም ያማል። መሞት ግን ተስፋ ያስቆርጣል። ኑሮ ግን የምታጡት ሰው በጣም ያማል። እንቅልፍ ይነሳል፣ ምግብ ይከለክላል፣ ጤና ያሳጣል። ኑሮ በቃ በህይወት እያለ እናንተ የምታጡት ሰው በጣም ያማል። ለዛም ሰው ምንድነው መሆን ያለብሽ አንቺ? መልካም ጨዋ ሴት፣ አስተዋይ ሴት፣ ታጋሽ ሴት ማለት የምትወጂው ከሆነ አስቦሽ እሷ እኮ ጥሩ ሴት ናት፣ መልካም ሴት ናት፣ ሚስት ነበረኝ ከምሯ ሴት ነበረኝ ብሎ ሊመለስ ይችላል። አይመለስም። ጠይቀሽው በቃ መኖሩን ራሱ እንዴት ነው ደህና ነው ወይ ሰላምነቱን ምንነቱን ታውቂያለሽ። መልካም ሴት ከሆንሽ ያ ሰውዬ አይደብቅሽም፣ ካንቺ ምንም አይደብቅሽም። ህይወት የማይቀናውም ዙሮ ተዟዙሮ መጥቶ ስለ ህይወቱ ስለደረሰበት እኔ እኮ ያለፈብኝ እንደዚህ ደረሰብኝ እንደዚህ ነኝ፣ አንቺ እኮ በጣም ጥሩ ሴት ነሽ ማለት ስለታገሽ
ነገር ግን ሶሻል ሚዲያ ላይ ወጥተሽ ውሻ ይመስል ስለጮሽ፣ ስለለፈለፍሽ፣ ስለሱ ስለወራሽ ሽልማት የለሽም፣ አድናቆት የለሽም። ማለት በስሜት የምናወራው ወሬ በጣም በቃ ምን እንደምንናገር አናውቀውም። ግን በኋላ ቁጭ ብለን ስናስበው ምን እንደተናገርሽ ምን እንዳልሽ እውነት እኔ ነኝ ወይ ታያለሽ፣ ታፍሪበታለሽ። አስቦ መናገር ይጠቅማል። ቁጭ ብሎ ማሰብ ይጠቅማል። በደረሰብሽ ነገር መታገስ ይጠቅማል። አለዛ ግን ወጥተሽ እንትና ገባችሁ ብለሽ ስላገባ ብቻ መተሽ ያግባ ይሂድ፣ ማግባቱን ያግባ ይሂድ። ምክንያቱም ከአንቺ ከስጋሽ ቆርጦ የሚወስደው ፍቅርሽን ነው የወሰደው አይደል? አላህ ፍቅርሽን ይስጥሽ፣ በሌላ ሰው ይተካሽ። ካልታገሽ በስተቀር አንቺ ስለሱ መጥፎነት ስላወራሽ ያ ሰውዬ አንቺ ሰውዬ ይሆናል ማለት አይደለም። አይሆንም። የሚሆንበት መንገድ የለም። ሊሆን የሚገባው አንቺ ጥሩ ሴት ስለሆንሽ፣ መልካም ሰው ስለሆንሽ፣ በድሎሽ እንኳን ሂዶ ህይወት ካልተሳካለት ህይወት ካልተመቻቸለት ኖ እሷ እኮ ጥሩ ሴት ነበር ይልሻል። አያርግልሽ ማረጉን፣ አይጥቀምሽ መጥቀሙን፣ ጎርቶሽ ይሄድ። ግን ሌላ ህይወት ይመጣል፣ ሌላ ትዳር ይመጣል፣ ሌላ ባላግብተሽ መኖር ትቻያለሽ። ተገፊ ተበዳይ ከሆንሽ አላህ እጥፍ ደራቢውን በኸይር ነገር ይቀይርልሻል። አለዛ ልብሽን ጠንካራ ሰፋ ማድረግ ነው ያለብሽ እንጂ ገና አንድ ሴት ስላገባችሁ ሶሻል ሚዲያ ላይ ወጥቼ ባሌን እንደዚህ ብለው አይመለስም እኮ እየራቀ ነው የሚሄደው። አትታረቂውም እኮ ኢብን እንኳ ቤተሰብ መጥቶ ጓደኛ መጥቶ ሚስትህን ለምን በደልካት? ለምን እንደዚህ አረካት? ገንዘቧን ለምን እንደዚህ አረካት? አይደለም ወደ አንቺ ህይወት መመለስ ገንዘብሽን በፍቅር እንዲያስመልሱልሽ በፍቅር ነው መጠየቅ። እሱ መጥቶ ስለሱ አንቺ እንደ አይነት ነሽ፣ አንተ እንደ አይነት ነህ፣ ባልና ሚስት ገመናቸውን መዘራዘር ለምንድን ነው ታዲያ? ከቤተሰቦቻችን ሰውነታችንን የምንሸፍነው ለወላጅ ቤተሰቦቻችን እኮ ርቃታችንን ሆነና እንታያቸውም። ለወለዱን ቤተሰቦቻችን ርቃታችንን ሆነና እንታይም። ላሳደጉን ስንታመም ታመው ስንከፋ ተከፍተው ላሳደጉን ቤተሰቦቻችን ሰውነታችንን አናሳያቸውም። ግን ለዛ ሰውዬ ለዛ ባዳ ምንም ለማያቀን ሰውነታችንን ምንም ሳንሸሽገው ሳንፈራው ሳንጨነቅለት አውልቀን እናሳየዋለን። የዚህን ሰውዬ ገመና መተሽ ሶሻል ሚዲያ ላይ ባሌ እንደዚህ ነው፣ ባሌ እንደዚህ ነው፣ ባሌ እንደዚህ ነው፣ ሚስቴ እንደዚህ ናት፣ ሚስቴ እንደዚህ ናት። ለምን አስፈለገ? ለምን አስፈለገ? ውሱ ስለሄደ አንቺ አታገቢም ማለት ነው። ሌላ ባል ታገቢያለሽ። ነገር ግን ያንኛው ወንድ የሚመጣው ምንነትሽን አይቶ ነው። እባካችሁ ሴቶችዬ አሁን እኔ ከዚህ ማለት ኢትዮጵያ ከመጣሁበት ሰዓት ብዙን ሰዓት ስሰማ አረብ ሀገር ናት ሚስት አረብ ሀገር ተቀምጣ ባል ምንድን ነው የሚለው እና ይብያታለሁ እምቢ አለች እኔ ካስሬያለሁ። እሱ ጠፍቷል፣ ስልኩን አጥፍቶ ለአንድ ሳምንት ሙሽር ላይ ነው። ወላሂ በጣም የሚገርም ጊዜ በጣም የሚያጅባችሁ ሚስቱ አረብ ሀገር ናት። ደክማለይ፣ ቤት ሰርታለይ፣ ወረት ለያዝ ብላ እየደከመች ነው። ልጆች እያስተማረኝ ነው። በዛ ብዙ ነገር እያሳለፈኝ ነው። እዚህ ባሏን ስጠይቁት ወላሂ ሲወራ ስትሰሙት በቃ ባል የሚባለውን ነገር ትጠሉታላችሁ፣ ወይንም ደግሞ ወንድ ልጅ የሚባለውን ነገር ትጠሉታላችሁ። ማለት መርጬ ባረገዝኩት የምትሉበት ሰዓት ላይ ነን። ሚስትህ እንዴት ናት? ደህና ናት ወይ? ትደውላለች። እሱ እኮ አገብቷል። ተመካክረው ልንገራችሁ፣ ተመካክረው ቁጭ ብለው ያወራሉ። 2 3 4 ሆነው ማለት ነው። ዝም በላት ሰምታለች አልሰማየም፣ ዝም በላት ብሰማ ባሰማ፣ ነይ ብያታለሁኝ እምቢ ብላኛለች፣ አግብቻለሁ። እሷ ደግሞ ስልክ ትደውልና ምን ነው ጠፋህ ምናምን። ይሄን እንኳን ልንገራችሁ ያወራልን። ደውላልኝ ምን ነው ጠፋህ አለችኝ። ያው ሰሞኑን ኔትወርክ የለም ማብሪያት የለም ብዬ አልኳት። እሷ እኮ ቤት እየሰራኝ ነው፣ እሷ እኮ ልጅ እያስተማረኝ ነው፣ እሷ እኮ ወረት ለያዝ ብላዬ ነው። እሱ ግን ሌላ ሴት አግብቶ ወላሂ ኢትዮጵያ ላይ መታችሁ ብታዩት በቃ ዝም ብላችሁ ጠጋ ብላችሁ ስታዳምጡት ሚስት አረብ ሀገር ናት። 10 ዓመት 15 ዓመት 2 ዓመት 3 ዓመት 4 ዓመት ይሄ ቀላሉ ነው። 10 ዓመት 12 ዓመት አድራለች፣ ቤት ሰርታለች፣ ወረት አድርጋለች። ለሱ በፊት ምንም ነገር የለው ነበር፣ ይሁን ነገር እንዲሰራ አድርጋለች። ከዛስ ምን አድርጓል? አግብቷል። ታዲያ የምታገባው ሴት ደግሞ ሚስት አለው ነገ ጧት የኔ ህይወት ይበላሻል አትልም። ብቻ ባላግኝታለች፣ ታግባ። ባል እንዳለኩ ታውቃለች። ስታልፉ ስልክ ቁጥሯን ሰታ የምትሄድ ሴት አለች። ስልክ ቁጥሯን ሰታ
እንካ ደውልልኝ ብላ የምትሄድ ሴት አለች። ባለ ትዳር መሆኑን ታውቃለች። ሚስት አረብ ሀገር እንደምንለፋ ታውቃለች። ግን በፍጹም ምንም አይመስላችሁም። አረብ ሀገር ሁናችሁ ባሎቻችሁን ኢትዮጵያ ያስቀምጣችሁ የምትለፉ እህቶች ወላሂ ከስንት አንድ አላህን የፈራ ካልሆነ በስተቀር ልንገራችሁ። ጭራሽ ደግሞ ይሄ በቃ እስልምና ላይ ይሄ ኢማን አለኝ በቃ እኔ ኩፍያ ደፍቻለሁ ጥምጣም ለብሻለሁ የሚሉት ወንዶች ጋር ደግሞ ጠጋ ስትሉ ሸሪያ ይፈቅዳል። እሺ ያቺኛይቱ ሚስት አረብ ሀገር ሰደህ ነው እንዴት ነው ሸሪዓ የሚፈቅድልህ? ሸሪዓው እንደዚህ አይደለም ይፈቅዳል ስትል ነይ ብያታለሁ፣ እምቢ ብላለች፣ አስፈቅጃታለሁ። በቃ አረብ ሀገር ሳውዲ አረቢያ ሚስቶቻቸው ጋር ሲሰሩ የነበሩ ወንዶች ኢትዮጵያ ተይዘው መጥተው የመጀመሪያ የሚያደርጉት ምንድነው? ማግባት ነው። ይደውላል ሚስቱን። እሱ ሲመጣ እኮ ሻንጣውን ረትባ ልብሱን አስተካክላ ያላትን ብር ልካለት በቃ ተያዘብኝ አልተያዘብኝ ብላ ተጨንቃለች። ኢትዮጵያ መጥቶ ይደውልላታል። ኑሮ አልተመቸም። እሱ እኮ ነይ የሚላት ለምላሱ ነው እንጂ እኮ ከልቡ አይደለም። እዚህ እኮ መጥቶ የቂጡ መቀመጫ አንድ ክላስ ቤት የለውም። የቂጡ ማረፊያ አንድ ክላስ ቤት የለውም። መጥቶ ከኪራይ ቤት ነው የሚገባው። ቤት ሞልቷል፣ ኪራይ ቤት ነው የሚገባው። ይደውልና ማሬ አትመጭም እንዴ ዛሬ በቃ እንደዚህ ናፍቀሽኝ ቤቱ ይደብራል ብታዩ ያለ ሴት አያምርም። እሷ ደግሞ ከጇ ላይ ብር የላትም አይደለም። ያላትን ብር ለሱ ልካለች። ሞባይልም ገዝታለች። ያለውን ልብስን ምናምን ረሳት ባቃው ልካለች። ለሱም ብር ያንሰዋል አያንሰውም ተበዳድራ አርጋለታለች። ደውሎ ነይ ባላ ቁጥር ነይ አይ አልመጣም አሁን እቃ ምልክበት ብር የለኝም ወረትም የለኝም አንተም ገብተሃል አንድ የሆነ ስራ መጀመር አለበት ትላለች። በመልካም ሴትነት ወላሂ በመልካም ሴትነት አንተ አዲስ ነው የገባኸው፣ እኔም አሁን መጥቼ ከባዶ ቤት እንዴት እንሆናለን? ስለዚህ ትንሽ ልስራና አንተም ስራ እንድትሞክር ከዛ ምናምን ትለዋለች። የቆንጆይቱ ልጅ መስመሩን ስትሄድ ያገኛትን ሴት ግብት አድርጎ ያችም ሴት እኮ ለጥሩ ትዳር እኮ አይደለም የተገባችው። በቃ ያኔ ተመርጣ አይሆን ለትዳር ታስባ አይደለም የተገባችው። ብቻ ስሜቱ ስለሚያስፈልገው ሴት አግብቷታል። ባለትዳር መሆኑን ታውቃለች፣ ባለሚስት መሆኑን ታውቃለች። ሚስት ትደውላለች። ማሬ ጠፋህ፣ ምን ነው? ኔትወርክ የለም ማብሪያት የለም። ወላሂ የምትሰሙት ትዳርም አያስይዛችሁም። በቃ እኔ ትላንትና አንድ እንትን የሆነ ሜዳ ወርጄ ነበርና ስራ ለመስራት ከዛ ወንዶች የሚያወሩትን ትሰማ መታገስ አቃተኝ። የሆነ በቃ ስሜቱ እኔ እናንተ ጋር ተደምሬ ሰው መባሌ ነው ያልኩት። በጣም የሚያወሩት ወሬ ሴት ልጅ ወልደዋል፣ የሴት ልጅ አባት ናቸው። በልጆቻቸው ላይ እንደደርስባቸው የማይፈልጉ ሰዎች ሲዋሩ ሲሰሙት በጣም ትደነግጣላችሁ፣ ትደነዝዛላችሁ። ታዲያ አረብ ሀገር ላይ ሆነሽ ብርሽን እንካን ካለምትይ ሴትዮ ብርሽን ያዛርጊው። መተሽ ጉልበትሽን ማልቋል ሁልሽ። አገራችን ላይ ልንገራችሁ ያልተወደደ የማይሸጥ ነገር የለም። አገራችን ላይ እኛ ሀገር ላይ ጎመን አሁን ዝም ብሎ ነበር የሚበቅለው። ዝቃቅቤ ዝም ብሎ ነበር የሚበቅለው። ዛሬ 4 ፍሬ ቲማቲም 5 ፍሬ ቲማቲም 50 ብር ናት። አንዲት ፍሬ ቲማቲም 10 ብር ናት። አንዲት ቲማቲም 10 ብር ናት። 10 ቲማቲም ብትገዙ ስንት ነው? 100 ብር ነው። ብሩ አይደለም የሚቆጫችሁ፣ የኑሮ ውድነቱን ስታዩ ልቅቅ ነው የምታረጉት። ስለዚህ ብርሽን ይዘሽ መተሽ ለምታለቅሽው እህቴ ቅድሚያ ከመንጣትሽ በፊት ቅድሚያ ለወንድ በልተሽ ከማልቀስሽ በፊት ቅድሚያ መተሽ ለሰው ከመዝረክረክሽ በፊት ብርሽን ያዡ። ወላሂ ያዡ፣ ይጠቅምሻል ብርሽ። ዛሬ ገንዘብ ነው ለሁሉም ነገር መድኃኒቱ። ገንዘብ የሌለው ሰው ምንም መድኃኒት የለውም፣ ምንም ጤና የለውም። ወንድ ልጅ ልንገርሽ ማንቻውም ዛሬ ላይ በቃ ይሄ በጣም ጠንካራ ወንድ ነው ጎበዝ ወንድ ነው የምትይው ወንድ ወላሂ ትዝረከረክ ነው የምታገኙ። እኔ አንዳንድ ጊዜ ሴትነቴን እንጠላዋለሁ። ወላሂ ሴትነቴን የምጠላበት ሰዓት አለኝ። ወንድሜ ብለሽ ተጠግተሽው በቃ ጥሩ ሰው ነው ብለሽ መልካም ሰው ነው በቃ ይሄ እኮ ጥሩ ሰው ነው እሱ ጋር መስራት እፈልጋለሁ። ስራ ለመስራት ሰው ያስፈልጋችኋል። ከአረብ ሀገር ስትመጡ አዲስ ፍሬሽ ሰው ናችሁ። ምንም ሰው የላችሁም፣ ምንም ነገር የላችሁም። ከአረብ ሀገር ስትመጡ ሰው ያስፈልጋለን። ያን ሰው ደግሞ ጠጋ ትሉታላችሁ። ጠጋ ስትሉት እሱ እኮ ስራ አለው ሚስት አለው በቃ ግን አንቺ የስራ ልምድ ለመልመድ ነው የምትፈልጊው አይደል? እሱ ግን ለአንቺ ለ3 ቀን ወንድምሽ ነው። ከዛም በኋላ ማይጠይቅሻል። ሴትነት ነው የሚጠይቀው። ምንም መኖር አያስፈልግሽም። ምንም ሰው አያስፈልግሽም። ራስሽ መጠንከር ነው ያለብሽ። ገንዘብሽን ያዥ። እኔ ወንድ ሆኖ ሚስት አለኝ እኔ ህይወት አለኝ የሚል ወንድ
ባገኝ እሸልማለሁ። በአሁኑ ሰዓት ወንዶች ልክስክሶች ናቸው። ማንንም አትመኑ። እኔ ባለሽን ፍቺ ያልኩ አይደለም፣ ግን ገንዘብሽን ያዡ። ወላሂ ገንዘብሽን ያዡ። አለማግባትን ደስ ይለኛል። በቃ ምርጫ ያርገዋለሁ። እኔ በቃ የለኝም እኖራለሁ፣ አለኝም ብዬ አልጨነቅም። ሁለተኛ ደግሞ በጣም የሚገርመኝ ነገር ባልሽን ፈተሽዋል አይደለ? ወይንም ደግሞ ባልሽ ጋር ልትፋች ጨርሰሻለን። ህይወትሽን በቃኝ ከአንተ ጋር ኖርም ብለሻል። ወይንም ከሱ ጋር የሚያለያያችሁ ነገር ተፈጥሮ አንቺና እሱ ልትለያዩ ነው። ሌላ ሴት ስትመጣ ምላስሽ ይረዝማል። ባሌ ነው ልጅን ያሳድግ፣ አንቺ ከህይወቱ ውጭ ማሪ። ከህይወቱ የወጣሽ እኮ አንቺ ነሽ። ሌላ ህይወት ፈልገሽ መኖር ትቻያለሽ። መታረቅ ካለብሽ ደግሞ እሱ ያክብርሽ። አንቺ ከምትገባው ሴትዮ ጋራ እኩል ጦር የምትካፈች ያቺ ሴትዮ እኮ ተመርጣለች። ነግሮሻል እኮ እወዳታለሁ፣ አፈቅራታለሁኝ። እኔ በጣም እወዳታለሁ ምሎ በሚያምነው ሃይማኖቱ ምሎ እወዳታለሁ፣ አፈቅራታለሁኝ እሷን ላገባት ነው ብሎ ነግሮሽ ያንቺን ህይወት እኮ አቀዝቅዘሽ ነበረ። ልትፋች እኮ አኮነኝም በቃ እንኳንም ብለሽ ጨረሰሽ ነበር። ታዲያ በህይወቱ ሌላ ሴት ስትመጣ አንቺ ሴት ትሆኛለሽ። ለምን ትቀኛለሽ? ለምን? እኔ ስፈታኩ ሌላ ሴት ሊያገባ ነው ወንድ ልጅ። በእኔ ሊቆርብ አይደለም፣ በአንቺ ሊቆርብ አይደለም፣ እኔ በሱ ሊቆርብ አይደለም። 3 ወር ጠብቄ እና አንድ ሙስሊም ህዳያን ቆጥሬ ማግባት እችላለሁ። ካልፈለኩት ሳልፈልገው ስቀር ነው ፍታኝ የምለው። ግን ተፈታሽ ተብዬ ወይንም ልፈታ ደረጃ ላይ ደርሼ እሱ ሚስት እያፈላለገ ከሰማው እኔ በዛ ስልክ ደውዬ እሷ ጋር መሰዳደብ። ስትከበሪ ተከበሪ፣ ራስሽን አክብሪ። ወንድ ቢሄድ ወንድ ይመጣል። ጠንካራ ሴት ተፈላጊ ሴት ከሆንሽ ወንድ ይመጣል። ግን አንቺ ዝም ብለሽ ወተሽ እሱን ለማገኘት መስሎሽ እሱን የምትታረቂ መስሎሽ እኔ እኮ እንደዚህ ለው ነበር፣ እኔ እኮ እንደዚህ እልሃለሁ፣ እኔ እኮ ቤት እሰራልሃለሁ፣ እኔ እኮ መኪና እገዛልሃለሁ። ማሬ ከመኪናው በፊት አንቺ ነበርሽ የሱ መኪና፣ አንቺ ነበርሽ የሱ ቤት። ከመኪና ከምታረጊለት በፊት አንቺ የሱ መኪና ነሽ። ግን ሌላ ሴት ስትመጣ በቅናት መንፈስ ተነስታችሁ ቤታችሁ የሚቀጥል አይመስላችሁ። ቤታችሁ ይፈርሳል እንጂ አይቀጥልም። ሁለተኛ የሚቀጥለው ምንድነው? ቢቀጥልልሽ አንቺ ስለ ባልሽ ገመና የምትጨነቂ ከሆነ ስለ ባልሽ ማንነት የምትጨነቂ ከሆነ ወንድ ልጅ ስለሚስቱ ገመና የሚጨነቅ ከሆነ ሴት ልጅ ምንም ብትበድል ምንም ብትከፋ አዛኝ ናት፣ ታዝናለች፣ ትመለሳለች። ወንድ ልጅ መጥቶ ስለ ሴት ልጅ ባል እንደዚህ ነኝ እሷ እንደዚህ ናት፣ ባለጌ ናት፣ እሷ ሸርሙጣ ናት፣ እንዲህ አይነት ቦታ ትሄዳለች ምናምን ወይንም ደግሞ እኔ እሱና እኔ ስንኖር ፍቅር አሸንፎ ነገረኛም ኮንኩ ነገርን ሰትሩ ምላሰኛም ኮንኩ ምላሴን ችሎ ነው የሚኖረው። ሲፈታኝ ግን እኔ ከእንዲህ አይነት ጃዛ ቤት አስቀምጨሽ ነበር። 4-5 ጃዛ ቤት ተቀምጠሽ ነበር። 6-7 ጃዛ ቤት ቀይረሽ ነበር። አንቺ እንዲህ አይነት ሴት ነሽ ማሬ። ይህ ወንድ አንቺ ወንድ አይደለም። ይህ ወንድ ጋር ሶሻል ሚዲያ ላይ ወተሽ አትሰዳደቢ። ሴትነትሽን አክብሩ። ሴትነትሽን ውደጁ። መውደድ ማፍቀር ከአላህ ዘንድ የተሰጠነ ነው። ግን ስለወደድኩትና ስላፈቀርኩት ልቀበርለት አለለም፣ ልሙትለት አለለም። እኔ ለራሴ ሴትነቴን እወደዋለሁ፣ አምኜ ፈቅጄ ተቀብየዋለሁ። ታዲያ መዋረድን ምን አስፈለገው? ውርደትን ምን አስፈለገው? ለምን እዋረድለታለሁ? ለማን ደስ እንድለው? ህይወታችሁን እራሳችሁ ናችሁ ማሳመር የምትችሉት። ማሮቼ ፍቅሮቼ፣ ይህን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። ቪዲዮ አስረዘምኩኝ፣ እስከ መጨረሻው ድረስ አዳምጣችሁ እንደውም ሰብስክራይብ በተን የነካችሁ ሰብስክራይብ አድርጉኝ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።